የኢራንን ወታደራዊ አቅም በተመለከተ እየወጡ ያሉ ሪፖርቶች አስደንጋጭ ነበሩ። ከዚህ ቀደምም ሰርተናቸዋል። የብሎኬድ ወይም አሜሪካ ከበባ ካከናወነችባት በኋላ ደግሞ አሁን ላይ የአሜሪካ የስለላ መረጃዎች ምን አሳይተዋል? ኢራን በአሜሪካ ብሎኬድ ምክንያት እየገጠማት ያለውን ጫና ቢያንስ ከ3 እስከ 4 ወራት ድረስ ተቋቁማ መቀጠል ትችላለች ብሎ ከዛው ከዋሽንግተን አረጋግጠውልናል። እንግዲህ ዋሽንግተን ያሉት ሰዎች የደህንነት መረጃዎች 3 እና 4 ወር ብሎኬዱ ኢራንን ምንም አያደርጋትም ወይም የባህር ላይ ከበባው ኢራንን አይጎዳትም ካሉ እነ ኢራንን ብትጠይቋቸው ደግሞ አመታትን ሊሏችሁ ይችላሉ። ብሎኬዱ በእርግጥ ውጤት እያመጣ አይደለም በሚለው ነገር ላይ በተመለከተ ጭምር የአሜሪካ የስለላ መረጃዎች እያሳዩ ያለው ጉዳይን መነሻ አድርገን ዛሬ 48 ሰዓት ይሞላል አሜሪካ ለኢራን ያስቀመጠችው 48 ሰዓታት ይሞላልና ይደፍናል። በእነዚህ 48 ሰዓታት ውስጥ መልስ ካልተሰጠ በሚል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክሊየር ስጋትን ጭምር የያዘ አስተያየት መስጠታቸውም እየተገለጸ ነው። በዚህ ጉዳይ ላይ የምላችሁ ነገር ይኖራል። ኢራን ልትወስድ ወይም ልትሰጥ የምትችለው መልስ ምን ነገሮችን ያጠቃልል ይችላል፣ ምን ሊሆን ይችላል የሚለውን ነጥብ እንዲሁ እንመለከታለን። ወይም ምን ነጥቦችን አጠቃልሏል የሚለውን ጉዳይ አድርገን ማለት ነው። በኢራንና በአሜሪካ መካከል እንዲሁም እስራኤል በተለይ ደግሞ ጦርነትን በጣም እየፈለገች ትገኛለች። ማለት ጦርነትን እየፈለገች ትገኛለች ሲባል የነ ትራምፕ አካሄድ አሁን የእስራኤልን ሙሉ ፍላጎት ስላላሳካ በሆነ መንገድ በራሷ መንገድ ፍላጎቷን ልታሳካ የምትችልበት አይነት እድል እንዲፈጠር ጥረት እያደረገች ነው ይባላል። ይህስ ምን ማለት ሊሆን ይችላል የሚለውንም እንዲሁ በተወሰነ እየተመለከትን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። በተኩስ አቁም ላይ ይገኛል የሚባለው የአሜሪካና የኢራን ፍጥጫ አሁን አዲስ ቅርጽ እየያዘ ይገኛል። ቅርጹ ምንድነው ካላችሁ በእነ እስራኤል ዘንድ ይህን ጦርነት ለመጀመር ጥረት እያደረጉ ነው። በጣም እንዲህ የጦረኝነትን ወይም ጦርነትን እንደዚህ የመፈለጋቸው ጉዳይ ለምን እንደሆነ ግራ ይገባኛል። እስራኤሎችና በጦርነቱን ለማስጀመር ጦርነቱን ምናልባትም ለ2 ሳምንታት ብንቀጥል የቀረችዋን የቤት ስራ እንጨርሳታለን የሚል አይነት አመለካከት እየተደመጠ ይመስላል። ደነዘን ያወራው የመሰሉ የዜና ምንጮች በዚህ ጉዳይ ላይ ህዝባቸው ዘገባዎችን መመልከት ይቻላል። በአንጻሩ አሜሪካ ደግሞ በዶናልድ ትራምፕ አማካኝነት በጣም ጠንካራ የሆኑ ሐሳቦችን እያነሳች ትገኛለች። የመጀመሪያ ጉዳይ ኢራን በቶሎ ስምምነቱን ብትፈርም ይሻላል ወይም ምላሿን ብታሳውቅ ይሻላል የሚለው ጉዳይ ነው። ከዛ አለፍ ሲል ደግሞ እንግዲህ ተኩስ አቁሙ ተጥሷል ወይስ አልተጣሰም የሚለው የክርክር ሜዳ ሆኗል። ኢራን ተኩስ አቁም ተጥሷል ትላለች እና አሜሪካ በየትኛው ጊዜ ተኩስ አቁም ተጥሷል እንደሚሉ ግራ ቢያጋባም ዶናልድ ትራምፕ ግን ተኩስ አቁሙ ማብቃቱን የምታውቁት በኢራን ውስጥ በጣም ትልቅ ግዙፍ የሆነ ፍንዳታ ትመለከታላችሁ ብለው ምናልባትም የኒውክሊየር ጦር መሳሪያ ብለው ቃል በቃል አይናገሩ እንጂ ግን ዶናልድ ትራምፕ ስለ ትልቅ ፍንዳታ ደመና የሚደርስ ፍንዳታ እያወሩ የሚገኙት ስለ ኒውክሊየር አይደለም ወይ የሚለው ጥያቄ እንዲነሳ በማድረግ ላይ ይገኛል። እነዚህን ሐሳቦች በተወሰነ ያየናቸው እንቀጥላለን። የእስራኤልና የአሜሪካ ወቅታዊ አቋም ላይ የተስተዋለ ያለው የሐሳብ ልዩነትን ያው በቀደሙ ፕሮግራሞቻችን ሰርተናል እና እነዚህ የሐሳብ ልዩነቶች አሁን በኢራን ውስጥ ምክንያቱም አሁን ላይ ባለው ነባራዊ ሁኔታ ጦርነቱ ካለቀና አሜሪካና እስራኤል ወደ ስምምነት ላይ ከመጡ በሌላ ቋንቋ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማሳካት እንፈልጋለን ብለው ይህንን ጦርነት የጀመሩባቸው ዋና ግቦቻቸው አልተሳኩላቸውም። በእንደዚህ አይነት ነባራዊ ሁኔታ ጦርነቱ ከተጠናቀቀ እንዲያውም ኢራን የበለጠ ጠንካራ ሆና ነው የሚጠናቀቀው። ለምሳሌ በሆርሙዝ ሰርጥ ላይ ከዚህ ቀደም ከጦርነቱ በፊት ኢራን ሆርሙዝ ሰርጥን ምንም አይነት ስልጣን አልነበራትም ወይም በሆርሙዝ ሰርጥ ላይ ተጽዕኖ አልነበራትም። ስልጣን አልነበራትም ማለት ባንችል እንኳን ግን ተጽዕኖ አልነበራትም። ይሁን እንጂ አሁን በሆርሙዝ ሰርጥ ላይ አዲስ ተቋም መስርታ የኢራን ፖርትስ ኤንድ ማሪታይም የሚባል ድርጅትን አቋቁማ በዛ አካባቢ ላይ የቁጥጥር ስራዎችን አከናውናለሁ እያለች ትገኛለች። ይሄ ከጦርነቱ ጋር ተያይዞ የመጣ አዲስ ነባራዊ ሁኔታ ነው። በዩራኒየም እና በመሳሰሉት ቴክኖሎጂዎች ላይም ጭምር አሁን ውይይቱ እየተከናወነ ያለው
ያለው ለምን ያክል ዓመታት የሚለው ጉዳይ ነው። በአሜሪካና በኢራን መካከል እንግዲህ ለምን ያክል ዓመታትና አሜሪካ 20 ዓመት ይላሉ፣ ኢራን 5 ዓመት ትላለች። በዚህ መካከል ከ12 እስከ 15 ዓመት ለመጪዎቹ 12 እስከ 15 ዓመታት ድረስ ኢራን ዩራኒየም ሳታበለጽግ እንድትቆይና ከዛ በኋላ በተወሰነ ፐርሰንት ዩራኒየም ማበልጸጓ እንድትቀጥል የሚል ሐሳብ ላይ እየተነጋገሩ ነው ይባላል። ግን ይሄ ጉዳይ ዶናልድ ትራምፕ መጀመሪያ ኢራን በምንም አይነት ተአምር የኒውክሌር ማበልጸግ ሂደት አይኖራትም የሚለውና እስራኤልም ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍጹም ወደ ኒውክሌር ፊታቸውን እንደማይመለስ ያረጋግጡልን የሚል ሐሳብ አለ። አክቹሊ እነ ዶናልድ ትራምፕ ናቸው ኢራን የኒውክሌር ጦር መሳሪያ እንደማይኖራት ቃል ትግባ የሚል አቋም አላቸው። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ቃል መግባት ብቻ በቂ አይደለም፣ እርግጠኛ መሆን አለብን፣ ኢራን ኒውክሌር እንደማይኖራት እርግጠኛ መሆን አለብን የሚለውን መከራከሪያ ያነሳሉ። ያ መከራከሪያቸው ወዴት ሊያስኬዳቸው ይችላል የሚለው ጥያቄ ሲነሳ ነው እንግዲህ ምናልባት በእነ እስራኤል ዘንድ የሆነ ወታደራዊ ዘመቻን አማራጭ የማድረጉ ጉዳይ አሁንም በጠረጴዛቸው ውስጥ ያለ ጉዳይ ነው። ወደ ጦርነት ውስጥ የመግባት ፍላጎት አላቸው። እንዳልኳቸው ለ15 ቀን ጦርነቱን ብንቀጥለው ከዛ በኢራን ላይ የፈለግነውን ነገር ማሳካት እንችላለን የሚል አይነት አመለካከት አላቸው። ትላንትና አንድ ሰው ከዛው ከጀሩሳሌም ሆኖ የሰራውን አንድ ዶክመንተሪ ያየው ነበርና ብሬኪንግ የሚባል የመረጃ ምንጭ ነውና በዛ ቻናል ላይ እየቀረቡ የነበሩ ሐሳቦች ናቸው አሁን የምነግራችሁ። የሚያቀርበው አስተያየት ምንድነው? አሁን ላይ ያለው ነባራዊ ሁኔታ ኢራን ተጠቃሚ ሆና የምትሄድበት ነው። ኢራን ጥቅሟን የምታስከብርበት አይነት አካሄድ ነው። ስምምነቱ የኛንም የአሜሪካንም ጥቅም የሚያስከብር አይደለም እያለ ይከራከራል፣ ይሞግታልና በዛ ሂደት ውስጥ ነው እንግዲህ ምናልባት ያው ቀደም ብሎ በእነ ፎክስ ኒውስ በመሰሉ የዜና ምንጮች ላይም የሁድሰን ኢንስቲትዩት ተንታኞች እየቀረቡ የዶናልድ ትራምፕ ውሳኔ ወይም ወደ ድርድር የመምጣት ሐሳብን ሲቃወሙ ስለነበረ እነዛን በማገናኘት ነው ነጥቦቹን ዶቶቹ ሲገናኙ በእርግጥም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ አማራጭን ስቲል ኮንሲደር እያደረጉ ነው የሚለው ሐሳብ እንዲደመጥ ምክንያት የሚሆነው። አሁን የኒውክሌር ጦር መሳሪያን ጉዳይ በተመለከተ ግን አንድ ግልጽ ልናደርገው የሚገባ ነጥብ አለ። ትላንትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተኩስ አቁም ተደርጓል ወይስ አልተደረገም ተብለው የተኩስ አቁሙ ተጥሷል ወይስ አልተጣሰም በሚለው ላይ አስተያየታቸውን ሲሰጡ አንድ ያቀረቡት ነገር ምንድነው? ተኩስ አቁሙ መጣሱን ወይም ተኩስ አቁሙ ማብቃቱን ትረዳላችሁ፣ ከየትኛውም ቦታ ብትሆኑ ተኩስ አቁሙ እንዳበቃለት ትረዳላችሁ፣ ምክንያቱም ትልቅ ፍንዳታ ይሆናል፣ ትልቅ መሽሩም እንደሚባለው አይነት የኒውክሌር ፍንዳታው ሲከተል የሚመጣው ነገር እሱ ጋር እንድናስብ የሚያደርግና በጣም በርካታ የጉዳዩ ላይ ቅርበት ያላቸው ተንታኞችም ዶናልድ ትራምፕ አስተያየት የኒውክሌር ማስፈራሪያ ነው ወይ የኒውክሌር ትሪት ነው ወይ የሚል ጉዳይን እንዲያነሱ ምክንያት ሆኗል። እና የኒውክሌር ማስፈራሪያ እያቀረቡ ከሆነ ዶናልድ ትራምፕ ማለት ከዚህ ቀደም በ1945 እንደ አውሮፓውያን አቆጣጠር በጃፓን የሂሮሺማና ናጋሳኪ ላይ ያደረጉት ቦምብ በመጣል ያከናወኑት እነሱ እንደሆነ ይታወቃሉ። እና የኒውክሌር ቦምብን ጥለው ለመጀመሪያ ጊዜ ከዛ በኋላ ጥቅም ላይ ያላለም ሰው ላይ ለመጀመሪያም ለመጨረሻም ጊዜ እሱን የሚያስታውስ ታሪክ ነው እንግዲህ እነ ዶናልድ ትራምፕ የተናገሩ የሚገኙት። አሁን ግን ለምሳሌ ኒውክሌር ጋር በተገናኘ አንድ ነገር እንድታስቡ ፈልጋለሁ ብዬ አይደል የጀመርኩት። ኒውክሌር ጦር መሳሪያ የዲተረንስ ጉዳይ ነው ብያቸዋለሁ። አሁን እነ አሜሪካ ሰሜን ኮሪያ ላይ ኒውክሌር ስለመጣል ወይም ወታደራዊ ዘመቻ ስለማዝመት የሚያስቡ ይመስላችኋል? የፈለገ ቢሆን ኪም ጆንግ ኡን እኮ ስንት ነገር ይላሉ አይደል? ስለ ኪም ጆንግ ኡን ስንት መረጃዎች ይወጣሉ፣ ስለ አገዛዙ ባህሪ ስንት ነገር ይባላል። ነገር ግን እነ አሜሪካ ደፍረው በሰሜን ኮሪያ ላይ ጦርነት ሊከፍቱ አይችሉም። ለምንድን ነው? ሀገሪቱ የዲተረንሷ ጥግ ልትወስድ የምትችለው የአጸፋ ምላሽ ክረት ጥግ የኒውክሌር ጦር መሳሪያን ጭምር ታሳቢ እንድናደርግ የሚያስገድድ ስለሆነ ነው። ኢማጂን ኢራን ኒውክሌር ብትታጠቅ ለምሳሌ ወይም ኒውክሌር ቢኖራት እስራኤልና አሜሪካ በዚህ ደረጃ ኢራንን ስለማውደም ወይም ኢራንን ስለመውጋት ኢራንን ስለማጥፋት ሊናገሩ የሚችሉበት አጋጣሚ ይኖር ይሆን ነበር? በእርግጥም የኒውክሌር ጦር መሳሪያ ባለቤት መሆን ያስከብራል። አሁን ላይ አንዳንዴ ወግ አጥባቂ የሚባሉ የኢራን ፖለቲከኞች እንዲያውም ዘግይተናል የሚል አስተያየትን ሲሰጡ ትደመጣላችሁ። እንዲያውም ዘግይተናል፣ ኢራን ወደ ኒውክሌር ጦር መሳሪያ በማምራት ረገድ ላይ የሞት የሽረት ልታደርግ ትችላለች የሚለውን አስተያየት የሚሰጡ በርካቶችም አሁን ላይ በእጇ የሚገኘውን ዩራኒየምን ላሰጣቸው ትችላለች፣ ላታስረክብ ትችላለች የሚል ሀሳብና አስተያየትን ይሰጣሉ።
በእርግጥ ኢራን የኒውክሌር ጦር መሳሪያ ሳይኖራት እኮ ገና 60% የበለጸገ ዩራኒየም መታጠቋ በአንድም ይሁን በሌላ መልኩ እና አሜሪካ አሁን ኢራን ላይ ወታደራዊ ዘመቻ ሲያከናውኑ ራሱ ቢመቱት እንኳን ይሄ 60% የበለጸገውን ዩራኒየም ቢመቱት ቢያጠቁት ከባድ ጉዳት ነው የሚያስከትለው። በጣም ከባድ ውድመት፣ በጣም ከባድ የአካባቢ ስነ ምህዳር ቀውስ ነው የሚያስከትለው። ካስታወሳችሁ በሁለተኛው የዓለም ጦርነት በጃፓን ሂሮሺማና ናጋሳኪ ላይ የተጣሉ የኒውክሌር ቦምቦች የበለጸገ ዩራኒየማቸው መጠን የሃይድሮጅን ቦምቦቹ ማለት ነው 64% ገደማ እንደነበረ ነው የሚገለጸው። ስለዚህ በኢራን ላይ የሚከናወን ወታደራዊ ጥቃት ኢላማ አድርጎ ለምሳሌ ኢስፋሃን ውስጥ አለ የሚባለውን የበለጸገ ዩራኒየም የሚመታ ከሆነ ያ ፍንዳታ ራሱ ምናልባት እንደ ኒውክሌር ጥቃት ሊቆጠር ይችላል። ወይም የኒውክሌር አይነት ጋር ተመጣጣኝ ባይሆንም እንኳ በተወሰነ ከዛ አነስ ያለ ተብሎ ሊገለጽ የሚችል አደጋን ግን ማስከተሉ እርግጥ ነው። 60% በልጽጓል። አሁን እኮ የ2 ሳምንት ዕድሜ ቀራት ሲባል አንደኛ ወደ 90% ማስገባትና ዌፐናይዝ ማድረግ ሂደቱ እኮ ነው የሚቀረው። ስለዚህ ኢራን የኒውክሌር ጦር መሳሪያ ባለቤት ሳትሆን ገና ራሱ አሁን ላይ ዩራኒየም አለ የሚባለው ነጥብ ሰምሃው እንደ ጋሻ ሆኖ እያገለገላት ይገኛል። ለዛም ነው እነ ዶናልድ ትራምፕ አሁን ከኢራን እንጠብቃለን ብለው ባቀረቧቸው 14 ነጥቦች ላይ ከተዘረዘሩ ነጥቦች መካከል አንዱ ዩራኒየሟን ማስረከብ የሚለው ነጥብ ነው። ዩራኒየሟን ታስረክብ። በዚህ እንቅስቃሴ ወይም በዚህ አካሄድ ግን ዩራኒየሟን ኢራን ማስረከቧ ብቻ ግን በቂ አይደለም የሚል አካሄድ ደግሞ በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘንድ አለ። እነሱ ምንድነው የሚሉት? ያው እነ መሱድ ፔዝኬሻን የኢራኑ ፕሬዝዳንት የኒውክሊየር ቴክኖሎጂና ዕውቀት ያለው አእምሯችን ላይ ነው። አእምሯችን ላይ ስለሆነ በተራሮች ውስጥ አይደለም ያለው። የኢራን የኒውክሊየር ጉዳይ በተራሮች ውስጥ አይደለም ያለው፣ በኢስፋሃን ወይም በፎርዶው አይደለም ያለው። የኒውክሊየር ዕውቀታችን በሳይንቲስቶቻችን አእምሮ ውስጥ ነው ያለው የሚል ሐሳብን ያቀርባሉ። እና በዚህ ሐሳባቸው በዚህ አስተያየታቸው ግልጽ የሚያደርጉት ነገር ምንድነው? ኢራን ከጥቂት ዓመታት በኋላ አሁን ያለውን መሰረተ ልማት ብትመቱ ብታወድሙት ለምሳሌ እስራኤል በተከታታይ በወሰድንባቸው ወታደራዊ ዘመቻዎች የኢራን የኒውክሌር መርሃ ግብር አቅም 3 ዓመት ወደ ኋላ ተመልሷል ትላለች። እነ መሱድ ፔዝኬሻን ግን ዕውቀቱ ስላለን ከጥቂት ዓመታት በኋላ ተመልሰን እዚሁ ነጥብ ላይ እንመጣለን ይላሉ። እስራኤል ደግሞ የእነ አሜሪካ አካሄድ ዩራኒየሙን በመረከብ ብቻ ሊያበቃ አይገባም፣ ኢራን የኒውክሌር ጦር መሳሪያ እንደማይኖራት በቃል ሳይሆን በተግባር ጭምር ያረጋገጠ መሆን አለበት የሚል አይነት አቋም ውስጥ ናቸው። በእስራኤል በአሜሪካና በኢራን መካከል የኢራንን ኒውክሌር በተመለከተ የተለያየ አይነት መረዳት ነው ያለው፣ የተለያየ አይነት ግንዛቤ ነው ያለው። በዚህ ሁኔታ የኢራንን ኒውክሌር በተመለከተ ኢራን ምን አይነት ያጸፋ ምላሽ ልትሰጥ ትችላለች የሚለውን ጥያቄ ከተመለከትን እንደኔ ግል እይታ ከሆነ ሰምሃው በኢራን ዘንድ ኒውክሌር የሚባለው ጉዳይ ቢግ ዲል አይደለም አይደል? ቢግ ዲል አይደለም ሴንስ ባለፉት በርካታ ዓመታትም የኒውክሌር ጦር መሳሪያ ባለቤት የመሆን ጉጉት ምናምን ህልም የለም ማለት ባይቻልም ግን ፋትዋ በሚባለው ነገራቸው ከልክለውት ወይም ገድበውት ጭምር ጅምላ የጦር መሳሪያ እንዳይኖራቸው ሲሰሩ የነበሩ ሀገራት ናቸው። በኦማን ውስጥ በፌብሩዋሪ 26 ሲከናወን በነበረ የአሜሪካና የኢራን የድርድር ሂደት ዜሮ ስቶክ ፓይል የሚባለውን ጉዳይ ተስማምተው ዩራኒየም ለማበልጸግ የሚያስችለውን ቴክኖሎጂ ጭምር ላይኖራቸው የሚችልበት ሁኔታን እዛ ላይ ወደ ስምምነት መተው እንደነበረ አይዘነጋም። ለኢራናውያን ዩራኒየም የሚባለው ጉዳይ ኒውክሌር የሚባለው ጉዳይ አሁን ነው በተለይ ባለፉት ጥቂት ቀናት ጥቂት ሳምንታት ማለት እንችላለን ነገሩ የበለጠ ከሮ ሞር ኢራን ኒውክሌር የሚባለውን ነገር የግድ የሙጥኝ ማለቷ አይቀርም የሚል አስተያየት እንዲደመጥ ምክንያት የሆነው እንጂ ከዛ በፊት በነበሩት ጊዜያት ጃፋድ የሚባሉት የቀድሞው የኢራን የውጭ ጉዳይ ሚኒስትር ጃፋድ ዛሪፍ ሲናገሩ ኢራን የኒውክሌር ጦር መሳሪያ እንዲኖራት ብትፈልግ ኖሮ ድሮ ነበረ የሚኖራት እያሉ አስተያየትን ይሰጡ ነበር። ስላልፈለግን ነው እንዲኖረን ስላልፈለግን ነው። እና ይሄ የኒውክሌር ጦር መሳሪያ እንዲኖረን አንፈልግም የሚለው ሐሳብ አሁን ላይም ሚዛን ደፍቶ መሄድ ይመስላል። እነ ኢራን በኒውክሌሩ ጉዳይ ላይ the only thing ወይም ብቸኛ በአሁን የድርድር ሂደት ለማሳካት የሚፈልጉት ጉዳይ የሚሆነው ይሄ ለምን ያክል ዓመታት የኒውክሌር ማበልጸግ ዩራኒየም የማበልጸግ ስራቸውን ገድበው ይቆያሉ፣ ከዛ በኋላ በሚኖሩት ዓመታት ምን ያክል ፐርሰንት በመቶኛ እያበለጸጉ ይቀጥላሉ የሚለው ጉዳይ ነው። በሌላ መልኩ አሁን እነ ኢራን መደራደር የሚፈልጉባቸው ነጥቦች ወይም ማውራት የሚፈልጉባቸው ነጥቦች የኢሚዲየት የሚባሉት የሆርሙዝ ሰርጥ ጉዳይና የብሎኬዱ ጉዳይ ነው። የአሜሪካ የባህር ላይ ከበባና የሆርሙዝ ሰርጥን ክፈቻ አትክፈች የሚለው ጉዳይ ነው። ከፍታለሁ አልከፍትም የሚለው ጉዳይ። ይህንን ነገር በአሁኑ የመጀመሪያ የድርድር ሂደታቸው ላይ እልባት ሰጥተው በቀጣይ 30 ቀናት የሚል ሐሳብ ነው ያላት ኢራን። ሌሎች ጉዳዮችን እየተነጋገርን ኒውክሌርን ጨምሮ ሌሎች ጉዳዮችን በቀጣይ ቀናት እየተነጋገሩ መቀጠል የሚለውን ሐሳብ ታስባለች ኢራን።
አሁን የኒክሌርን ጉዳይ በተመለከተ ረዘም ያለ ጊዜ ያስፈልገዋል የሚል መረዳት አለ። በነገራችን ላይ JCPOA የተባለ የሚጠራውን ፕሬዝዳንት ባራክ ኦባማ ጊዜ ተፈረመው የነበረውን የኢራን የኒክሌር ስምምነት ለመፈረም 3 ዓመት ከ7 ወር ነው እንደዛ አካባቢ ቁጥሩን እንትን ብዬ ከሆነ ይቅርታ ብቻ ከ3 ዓመት በላይ የሆነ ጊዜ ፈጅቷል። በኢራን የኒክሌር ጉዳይ ላይ ለመስማማት ሲያደርጉት የነበረው ክርክር፣ ውይይት፣ ድርድር 3 ዓመትና ከዛ በላይ ፈጅቷል። አሁን ኢራናውያኑ ወደ እንደዛ አይነት ስምምነት ለመምጣት እንኳን 3 ዓመትና ከዛ በላይ እንደፈጀብን እየታወቀ በ48 ሰዓታት ቀነ ገደብ የኒክሌር ጉዳይን እንድንቋጭ መጠበቅ የለበትም ጊዜ ይፈልጋል የሚል አይነት መከራከሪያ ያላቸው። በአንጻሩ በእስራኤል ዘንድ ደግሞ የለም በምንም አይነት ተአምር ጊዜ የሚያስፈልገው ነገር የለም። ኢራን ጊዜ በሰጠናት ቁጥር የጦር መሳሪያ አቅሟን እየጠገነች ነው፣ እያገገመች ነው፣ ወታደራዊ ዝግጁነት እያከናወነች ነው። ልብ አድርጉ፣ ኢራን የምታከናውነው እኮ እስራኤልም እንደምታከናውነው ነው። ለምሳሌ እስራኤል 6500 ቶን የሚጠጋ የጦር መሳሪያ ከአሜሪካ አገኘች ተባለ አይደለ? ኢራን ደግሞ ያላትን ጠጋገነች፣ ያላትን አስተካከለች፣ አዳዲስ የጦር መሳሪያዎችን አዘገጃጀች ምናምን። የእስራኤል ጉዳይ ሲሆን ትክክል ሆኖ ኢራን ደግሞ ሊደርስባት የሚችል ጥቃትን ለመከላከል የምታደርገው ዝግጅትን ወይም ቅድመ ዝግጅትን ወንጀል አድርጎ ማቅረብ ተገቢ አይመስለኝም። አንዲት ሉዓላዊ ሀገር ናት። በነገራችን ላይ በዚህ ጦርነቱን ጀምረውባት ነው እንጂ ጦርነትን ጀምረው አይደለም። የሆርሙዝ ሰርጥን እንዲዘጋ ያደረጉትም እነሱ ናቸው ምለው ደጋግሜ። ለዛ ነው ከጦርነቱ በፊት የሆርሙዝ ሰርጥ ተዘግቶ ስለማያውቅ ጦርነት የጀመሩት እስራኤልና አሜሪካ ናቸው እንጂ ኢራን አይደለች። ኢራን የሆነ ጊዜ ጦርነት ልትጀምርብን ትችላለች የሚል ስጋት አለ የሚል ሐሳብ ሊመጣ ይችላል። ይሄ ጉዳይ ወደፊቱን ነው እያወራን ያለ ነው። ሊሆንም ላይሆን የሚችልበት እድል አለ። አሁን ላይ ባለው ነባራዊ ሁኔታ ስንነጋገር ግን ኢራን ጦርነት አልጀመረችባቸውም እነዛ ሀገራት ላይ። ወደፊትም ጦርነት የመጀመር ሐሳብ የላት ብዬ ነው የምረዳው እኔ በግሌ። ኢራን የምታከናውነው ወታደራዊ ዝግጅትን እንደ ጦረኝነት ወይም ለጦርነት እንደሚደረግ ዝግጅት ተቆጥሮ እስራኤል የምታከናውናቸው ወታደራዊ ዝግጅቶችን እንደ ሰልፍ ዲፌንስ ሊቆጠሩ አይችሉም። ሁለቱም ለሰልፍ ዲፌንስ ነው ብለን ማሰብ እንችላለን፣ ሊያስማማን ይችላል እሱ። እስራኤል ግን ሰልፍ ዲፌንስ ስታደርግ ሳይሆን ያየናት የሰው ግዛት የሰው ሀገር ውስጥ ገብታ ስደበድብ ጥቃት ስትሰነዝር ነው ያየናት። የሰው ሀገር ሉዓላዊነትን ጥሳ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953949265 ሃሎ ይበሉ። ቴምር ፕሮፐርቲስ። በሌላው ሀገር ቢሆን እንዴት ዓለም አቀፍ ወንጀል ተብሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እነ ክሪሚያን እነ ዩክሬን ላይ ይህን ሁሉ ጥቃት ሲያከናውን እኮ ስህተት ነው እንላለን አይደል? የቭላዲሚር ፑቲን አካሄድ ስህተት ነው። ለምን? ከግዛቱ ውጭ ነው በቃ እያከናወነ ያለው። ከግዛቱ ውጭ ነው ወታደራዊ ዘመቻ እየፈጸመ የሚገኝ። ዩክሬን በታሪክ የነሱ ልትሆን ትችላለች። ወይም ኬቭ የምትባለው ከተማ ባይዘዌ ታሪክን መነሻ አድርጎ ወደ ታሪክ ወደ ትርክት መመለስ ተገቢ የማይሆነው ለመሰላችሁ ዓለም በቃ አሁን ለምሳሌ እስራኤል የቀደመ የሆነ ነገር አላት ተብሎ በዛ ነገር ውስጥ ሂድ ከተባለ ልክ እንደ እስራኤል ሁሉ ብዙ የሚመዘዙ አሉ። ኢትዮጵያም ትመዛለች። ኢትዮጵያ በታሪክ አለኝ የምትለው ለምሳሌ አሰብን በተመለከተ በታሪክ አለኝ የምትለው መከራከሪያ እንደ መከራከሪያ ይቀርባል እንጂ በየትኛው ዓለም አቀፍ መድረክ ላይ ወይም በየትኛው ዓለም አቀፍ እንትን ላይ ተቀባይነት አይኖሩም። ሞር ህጋዊ አግባብነቶች ናቸው የሚያዋጡ። እነ ዩክሬን ለምሳሌ ኬቭ የምትባለው የዩክሬን ከተማ የሩሲያ ከተሞች ሁሉ እናት ይሏታል ኬቭን። እና የሩሲያ ከተሞች ሁሉ እናት ስለተባለች በታሪክ ሩሲያ ሙሉ በሙሉ ዩክሬን ትጠቅልል ማለት ነው አይደለም። ይሄ ዓለም ላይ ቀውስ ያመጣል። ያለው ስታተስኮ መጠበቅ አለበት። መጀመሪያ ያለው ነባራዊ ሁኔታ መጠበቅ አለበት። ስታተስኮ መጠበቅ አለበት። ስታተስኮን የሚነቀንቅ ነገር ስታመጡ ለምሳሌ ኢትዮጵያ የባህር በር ጥያቄን ስታመጡ ከታሪካዊ መከራከሪያዎች በላይ ህጋዊ መከራከሪያዎች ናቸው የሚያዋጡት። ቀደም ብዬ እንዳልኳቸው ዓለም አቀፋዊ መርሆች ናቸው የሚያዋጡት። የተሰሩ ስህተቶች አልጀርስ ላይ የተፈጸመ በደል እንዲህ የተባለ ነው እንጂ የሚቀርበው ኢትዮጵያ በቀደመው ጊዜ የመን ድረስ እናስተዳድር ነበር እኮ እንደዛማ እኮ ነው። ስለዚህ የመንንም ሂደን እንጠቅለል እንደማለት ነው። አንድ የሆነ ሉዓላዊ ግዛት ሄዶ መውረር መውጋት የኔ ድንበር ነው የኔ አካል ነው ወይም ለሆነ ነገር እፈልገዋለሁ ወይ ስጋት ደግኖብኛል አደጋ ደግኖብኛል ተብሎ የሚከናወን ነገር ሁሉ ስህተት ነው። ስህተት ይህንን ልክ ነው ብሎ የሚያስብ አእምሮ ካለ እኔ አይ ዶንት ኖ ዋት ቱ ሴይ ምን አይነት ዓለም ውስጥ እየኖር እንደሆነ ነው ግራ የሚገባኝ። እነ እስራኤል ናቸው ጦርነት ሄደው ኢራን ላይ የጀመሩት። አሜሪካ ጋር በጋራ ሆነው ነው የአያቶላ ካሚኒን ገለው የጀመሩት። አልነካቻቸው
አልደፈረቻቸውም። ይቻገር ኢራን ድንበራቸውን አልነካችም፣ አልጣሰችም። ኒክሌር ሲሉ 2015 ላይ ምን አይነት ስምምነት ተፈራርማላቸው እንደነበረ መለስ ብላችሁ። ስለዚህ አሁን ከዚህ በመነሳት ምን ልሰጥ ትችላለች ሲባል ኢራን አንደኛ ከማትደራደርበት ነገር ውስጥ ይሆናል ብዬ የማስበው የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ላይ ወደ ቀደመው ነባራዊ ሁኔታ አይመለስም የሚለው ነባራዊ እውነት መሰረታዊ ጉዳይ የሚሆን ይመስለኛል። አይውሽ አሁን ምን ትመኛለህ ነጻነት፣ ሆርሙዝን በተመለከተ ምን ትመኛለህ ብትሉ ከጦርነቱ በፊት የነበረው ስታተስ ኮ ቢመለስ ደስተኛ ነኝ። ከጦርነቱ በፊት የነበረው ማለት በቃ ነጻ የመርከቦች እንቅስቃሴ። አሁን እኮ አሜሪካ መታ ልትቆጣጠረው ስትፈልግ ነው። አሃ ሊቆጣጠሩት ነው እንዲህን ነገር እኛ እያለን ሞተን ነው ቆመን ብለው እኮ ነው ግዛታቸውን ያስከበሩት። አሁን የአሜሪካዎቹ መከራከሪያ ኢንተርናሽናል የውሃ መስመር ነው። ትላንትና ማርክ ሩቢዮን እየሰማሁት ነበረ። ኢንተርናሽናል የውሃ መስመር ነው። ኢንተርናሽናል የውሃ መስመር ስለሆነ ሆርሙዝ አሁን ኢራን የሆርሙዝ ሰርጥን እንድትይዝ ከተፈለገ ወይም የሆርሙዝ ሰርጥ የኢራን ነው ከተባለ ልክ እንደ ኢራን ሁሉ ሌሎች 10 ሀገራት ይህን ጥያቄ ያነሳሉ። ይሄ ማለት እኮ ምን መሰላችሁ? ለምሳሌ ኢትዮጵያ የባህር በር ይገባኛል ትላለች አይደለም? ኢትዮጵያ የባህር በር ይገባኛል ትላለች። ለምን ሲባል በታሪካዊ ምክንያት ያው ዓለም አቀፍ መድረክ ላይ የሚሰራ የሚያዋጣ አይደለም። እኛ በጉዳዩ ላይ እንደው ሐሳቦችን ለመለዋወጥ ነው የሚረዳን እንጂ ከታሪካዊ ምክንያት በላይ ህጋዊ፣ ጂኦግራፊያዊ በተለይ ህጋዊ የሚለው ፖይንት ነው የሚያዋጣ። የዓለም አቀፋዊ መርሆች መጣስ የሚለው ፖይንት ነው የሚያዋጣ እና እንደ ኢትዮጵያ ያለ ሀገር እንዴት ከባህር ላይ እንደተገለለ እንደምታዩት ነው። እንዴት እንደተገፋ እንደምታዩት ነው። እንዴት የኛ ሆርሙዝ በሉት እኮ ኢትዮጵያ ከሆርሙዟ እንዴት እንደተገለለች የምታውቁት ነው። ኢትዮጵያ ወደዚህ ቀጠና ላይ ሄዳ በዛ ቀጠና ላይ ተጠቃሚነቴን ላረጋግጥ ብትል እና ወደብ የምታገኝበትን አማራጭ ብታመቻች ተጠቃሚ መሆን ትጀምራለች አይደለ? ከወደቡ እንቅስቃሴ ተጠቃሚ መሆን ትጀምራለች። አሁን ገንዘብ ማስከፈል ተገቢነት የለውም ብያችኋለሁ። ተጠቃሚ መሆን የምትጀምረው እንዴት ነው? ሰላምና ጸጥታውን በማስከበር ረገድ ስራዎችን ታከናውናለች። በቀይ ባህር ላይ የሰላምና ጸጥታ ስራዎችን እያስጠበቀች ትቀጥላለች። ሀገራት ሰላምና ጸጥታው የተረጋገጠለት የንግድ መስመር ስለሚፈልጉ ያን አገልግሎት ሰጣቸዋለች። የቀይ ባህርም ዓለም አቀፍ የንግድ መስመር መተላለፊያ ሆኖ ይቀጥላል። ያ ማለት ግን ዓለም አቀፍ የንግድ መተላለፊያ መስመር የሚሆነው ለዓለም አቀፍ ነው እንጂ የሆነ ሰንባዲ መጥቶ እንዲቆጣጠረው አይደለም። ሆርሙዝ ላይ እኮ ችግር የተፈጠረው እና አሜሪካ መጥተው ሊቆጣጠሩ ስለፈለጉ ነው እንጂ ከዛ በፊት እኮ በእርግጥ የሆርሙዝ ሰርጥ ኢራን የኔ ነው ብላ እዛ ድርጅት አቋቁማ ገንዘብ አስከፍላበት እኮ አታውቅም። እና አሜሪካ መጥተው ግን ሆርሙዝ ሰርጥ ላይ መልህቃቸውን ሊጥሉ ሲፈልጉ ነው ነገሩ የተበላሸው። እና ወደ ቀደመው ስታትስ ኮ ላንመለስ የምንችልበት ሁኔታ አለምላችሁ። ለዚህ ነው ብንመለስ መልካም ነው። ስለዚህ የሆርሙዝ ሰርጥ ወደ ቀደመው ነባራዊ ሁኔታ የማይመለስበት አይነትን ሐሳብ በኢራን ዘንድ ጠብቃለሁ። የኒክሌርን ጉዳይ ቀደም ብዬ ነግሬያችኋለሁኝ። በኒክሌር ጉዳይ ላይ ኢራን ኮምፕሮማይዝ የምታደርግ ይመስለኛል። ለምን ካላችሁ ከዚህ ቀደም በነበሩ ልምዶች ፋቷንም አንስቼላችኋለሁ፣ የኦማኑንም አንስቻለሁ። JCPOA በሚባለው በ2015 ተፈረመው በነበረው ላይም እንዴት ኮምፕሮማይዝ እንዳደረገች አንስቻለሁ። ኒክሌር የሚባለው ጉዳይ ላይ ኮምፕሮማይዝ የምታደርግ ይመስላል። የማዕቀብና እንዳይንቀሳቀስ የታገደባት ፍሮዝን አሴትን በተመለከተ ግን እንዴትና መቼ በምን መልኩ ያፈጻጸሙ ጉዳይ ካልሆነ በቀር ይሄኛው ነጥብ ያን ያክል ኢራን የምታጣጥለው ወይም ቅድሚያ የማታደርገው የማይሆን አይመስለኝም። ኢራን በእነዚህ አበይት ነጥቦች ላይ ለመደራደር እንዲቻል ግን ድርድሩ በ2 ቀን ውይይት የሚያልቅ በ24 ሰዓት ውይይት ለመጨረስ አንሞክር። እኔ መስማማለሁ በዚህ ባይዘው በ24 ሰዓታት ውይይት ውስጥ ነገሩ ሊያልቅ አይችልም። 47 ዓመት ሙሉ ሲንከባለል የመጣን ጥያቄ አንዳንዴ ዶናልድ ትራምፕ በጣም ጀብደኛ ናቸው እንደምታውቁ። 3 ዓመት ሙሉ ሲዋጉ የከረሙትን ሩሲያና ዩክሬንን እኔ ስልጣን ላይ በሆን ኖሮ ይሄ ጦርነት አይፈጠርም ማለታቸው እንዳለ ሆኖ እኔ ወደ ስልጣን ስመለስ በ24 ሰዓታት ውስጥ ይህን ጦርነት አቆማለሁ ብለው በድፍረት ተናግረው ነበር። ልክ ያንን አይነት ጀብድ ደግሞ ከዚህ ከኢራን የኒክሌር መርሃ ግብርና ከኢራን ጋር ካለው ጦርነት ጋር ተያይዞ በመሰላችሁ ብሎኬድ የሚባለው ጉዳይ ኢራን ላይ እየተፈጸመ ነው የሚባለው ብሎኬድ ለመጪዎቹ 4 ወራት ያክል ኢራን እየደረሰባት ያለ በብሎኬዱ ምክንያት ሊመጣባት የሚችል ጫናን ተቋቁማ መቀጠል ትችላለች በማለት የአሜሪካ ኢንተለጀንስ መረጃዎች ይዘው የወጡት እውነት ነው። ዋል ስትሪት ጆርናልም ዘግቦታል መሰለኝ። የደህንነት መረጃዎችን በመጥቀስ ብሎኬድ የሚባለው ጉዳይን በተመለከተ ኢራን ቢያንስ ከ3 እስከ 4 ወራት ያክል ድረስ አሁን ላይ አሜሪካ አከናወንኩ የምትለውን ብሎኬድ ሰርቫይቭ የማድረግ አቅም አላት። የአሜሪካ መገናኛ ብዙሃኖች ይዘውት ወጥተዋል፣ የአሜሪካ ኢንተለጀንስ መረጃዎችን በመጥቀስ እና ይህንን አይነት አቅም መያዟ ትላንት ነው ከትላንት በስቲያ በሌላ ጥንቅራችን ላይ ተመልክተነዋል። 75% የሚሆነው ብለዋል አይደለ? የዩኤስ ኢንተለጀንስ መረጃዎች 75% የሚሆነው የኢራን የሚሳኤል አቅም ራሱ አልተነካም ገና ብለዋል የአሜሪካ ኢንተለጀንስ መረጃዎች።
እነ ዶናልድ ትራምፕ የኢራንን የባላስቲክ ሚሳኤል አቅም ከጥቅም ውጭ አድርገነዋል፣ ሰባብረነዋል ምናምን እያሉ የሚናገሩት ፕሮፓጋንዳ እንዳለ ሆኖ በተግባር ግን የዩኤስ ኢንተለጀንስ መረጃዎች ከዛ ተቃራኒ በሆነ መልኩ 75% የሚሆነው የኢራን አቅም እንዳለ ነው። ኢራን ብሎኬዱን ከ3 እስከ 4 ወራት ያክል ድረስ ሰርቫይቭ አድርጋ መቀጠል ትችላለች የሚል አስተያየትን እየሰጡ ነው። ኢራን ጥድፊያ ውስጥ አይደለችም ያለችው። አሁን ጥድፊያ ውስጥ አይደለችም ማለት የሆነ ነገር ለማግኘት ብላ ደስፕሬት ሊባል የሚችል ሲቹዌሽን ላይ አይደለችም። ማዕቀብን ለምደውታል። በነገራችን ላይ ኢራን ውስጥ ደርሷል የሚባለው ውድመት በጣም ተጋኖ ነው የሚቀርበው። ሆነስትሊ ስፒኪንግ ኢራን ውስጥ የዜጎች እንቅስቃሴ እንዳለ ነው። ነዳጅ ይሸጣል፣ ባንኮች ክፍት ናቸው። ይሄ ኢራን በቃ ፈራርሳለች፣ ወድማለች የሚል አይነት መረዳት ውስጥ እንዳልሆናቸው ተስፋ አደርጋለሁ። እና አግራሪያን የሆነ ማህበረሰብ በጣም ያለባት ሀገር ነች። ባለፉት በርካታ ዓመታት እንደዚህ አይነት ማህበረሰብ የኖረባት ሀገር ነች። በጣም ብዙ ኤክስፖርት የምታደርገው ነገር አለ። ኢራን ለውጭ ገበያ የምታቀርበው በጣም ብዙ ነገር አለ። እና እነዚህ ጉዳዮች እንዲህ በአጭር ጊዜ ኢራን ትወድቃለች ብሎ ድምዳሜ ላይ መድረስን አዳጋች የሚያደርጉ ናቸው። መጀመሪያም ብያቸዋለሁ፣ እንደምታስታውሱት በማን ይብሳል የሚለው ነገር ነው የሚታየው። ኢራን አሁን እንደ አሜሪካ የኢንተለጀንስ መረጃ ቢያንስ 3 ወር 4 ወር ምንም ሳትሆን መቀጠል ትችላለች ከተባለ ይሄ እንግዲህ እንደ አሜሪካ የኢንተለጀንስ መረጃ ከሆነ እንደ ኢራን ደግሞ ምናልባት ዓመታት ሊሆን ይችላል። ሪዛይለንት የሆነ ሪዚሊያንስ ያለው አይነት ኢኮኖሚ ነው ያላቸው ኢራኖች። በዚህ ሁሉ ማዕቀብ ጫና ውስጥ ሆነው እዚህ መድረሳቸው ምክንያት ይሄ ነው። በመሬት ላይ የሚገናኟቸውን ሀገራት አሁን በመጠቀም እንዴት ንግዳችንን ማሳደግ እንችላለን በሚለው አዳዲስ ነገሮችን ይዘው እየመጡ ነው። የኢራን ቻይና የባቡር መስመር ጉዳይ አንዳንድ ፍንጮች የተሰሙበት ነው። እስኪ ነገሩ ሲጠራ እናነሳዋለን። ስለዚህ ኢራን ደስፕሬት ሊባል የሚችል ሁኔታ ውስጥ ስላልሆነች ከዚህ ቀደም ካቀረበቻቸው ወይም ከዚህ ቀደም ካነሳቻቸው ሀሳቦች የተለየ ነገር ልታመጣ ትችላለች ብዬ አላስብም። አሁንም ቢሆን በኢራን ዘንድ የሆርሙዝ ከጦርነቱ በፊት ወደ ነበረበት ነባራዊ ሁኔታ አይመለስም የሚለው ጉዳይ፣ አሜሪካ ብሎኬዱን ታንሳ የሚለው ጉዳይ፣ እስራኤል በሊባኖስ ውስጥ ጦርነት ታቁም የሚሉት ጉዳዮች በግንባር ቀደምነት ሊመጡ ይችላሉ። ምናልባት የሊባኖስን ጉዳይ ወይም የነ ሂዝቦላህን ጉዳይ ሆልድ ሊያደርጉ ይችላሉ። ከዛ ውጪ በኢራኖች በኩል ሆርሙዝን በተመለከተ፣ ዩራኒየሙን በተመለከተ፣ ብሎኬዱን በተመለከተ ብሎኬዱ እንዲነሳ፣ ሆርሙዝ ከጦርነቱ በፊት ወደ ነበረበት ነባራዊ ሁኔታ እንደማይመለስ፣ ዩራኒየሙን ደግሞ ስቲል እንግዲህ ኮምፕሮማይዝ ሊያደርጉ ከቻሉ ሊችሉ የሚችሉበት ነጥብ ይመስለኛል። ይሄ ጉዳይ ግን ዋነኛዎቹ የምላሾቹ ማጠንጠኛዎች እነዚህ ናቸው የሚሆኑት። በነገራችን ላይ ኢራን ከትላንት በስቲያ ሌሊቱን ለአሜሪካ ምላሽ ልሰጥ ተዘጋጅታ ነበር ይባላል። ኢራን አሜሪካ ላቀረበችላት ባለ 14 ነጥቦች ፕሮፖዛል ምላሽ ልትሰጥ እየተዘጋጀች በነበረበት ጊዜ በመካከለኛው ምስራቅ በሆርሙዝ ሰርጥ ላይ የመርከቦቹ የተኩስ ልውውጥ ተጀመረ። ሲኬንሱ እንዴት ነው? አሜሪካ የኢራን ሰንደቅ ዓላማ የምታውለበልብ የነዳጅ ጫኝ ቬዝልን አጠቃቸው፣ የማፈነዳች ጉዳት አደረሰች። ለዛ የአሜሪካ እርምጃ እነ ኢራን ያጸፋ ምላሽ ሰጡ። ያጸፋ ምላሻቸው የአሜሪካ የጦር መርከቦች ላይ መተኮስን ጨምሮ የዩናይትድ አረብ ኤምሬት በመሰሉ ሀገራት ላይ ጭምር የድሮንና ሚሳኤል ጥቃታቸውን መሰንዘር ነው። ከዛ እነ አሜሪካ ለዚህ የኢራን አካሄድ ድጋሚ ያጸፋ ምላሽ በመስጠት በካርጋ አይስላንድ አካባቢ ላይ የሚገኙ እንደ ቀሽም ደሴት የመሰሉ አካባቢዎችንም ጨምሮ ጉዳት የሚያደርስ አይነት ወታደራዊ ዘመቻ አከናወነች። የተኩስ ልውውጡ ቀጠለ። አሜሪካ በአንድ በኩል መርከቦቿ ጭረት ሳያጋጥማቸው ማለፋቸውን ትገልጻለች። ኢራን ደግሞ በአሜሪካ መርከቦች ላይ ጉዳት አደረስኩኝ ስትል ትናገራለች። እውነቱ ግን ወይም መሰረታዊ ጉዳይ ግን እኔ የትኛውም መርከቦቹ ጭረት ያጋጥማቸው እነ ኢራን ተኩሰው ይምቷቸው ዋቴቨር ዘ ኬዝ የተኩስ ልውውጥ ግን በሁለቱ ሀገራት መካከል ተከናውኗል የሚለው ነገር መሰረታዊ ነው። የተኩስ ልውውጥ በሁለቱ ሀገራት መካከል ተከናውኗል። ስለዚህ ይሄ የተኩስ ልውውጥ ሲከናወን ተባለ ኢራን ልታቀርበው የነበረውን ፕሮፖዛል ሆልድ አደረገች፣ በይደር እንዲቆይ አደረገች። ለምን? የተኩስ ልውውጡ በሆርሙዝ ሰርጥ ላይ ተጀመረ እና ይሄ የተኩስ ልውውጥ ብዙ ማናቃቸው ነገሮች እንዳሉ ረዳለሁ። ያው ኢንተለጀንስ ሰዎች አይደለም። ከላይ ባለው በምናቀውና በምንረዳው ግን የሆነ ጥያቄ እየፈጠረብኝ ነበር። ያ ጥያቄ ምንድነው? የሆኑ መርከቦች ያልፋሉ፣ የሆነ መርከቦች አያልፍም። በሆርሙዝ ሰርጥ ላይ የሆነ ነገር እነዛ መርከቦች አሜሪካ በተለይ ፍላጎት ያለባቸው አይነት
መርከቦች ከሆኑ በዚህም በዛም አድርጋ ታሳልፋቸዋለች። ለምሳሌ አሁን 2 የአሜሪካ ሰንደቅ ዓላማ የሚያውለበልቡ የንግድ መርከቦች ላይ እና አሜሪካ የተጫወቱት ሚና ይታወቃል። ስለዚህ በዚህና አሜሪካ ሚና ላይ አንዳንዴ የሆነ ጥያቄ ፈጠረብኛል ስላችሁ፣ ለምሳሌ የእንትኑን ጉዳይ የፓይለቱን ጉዳይ ቆየት ገባ። ያ ፓይለት እዛ መረጃ ላይ ስለ ፓይለቱ ዜናዎችን ስንሰራ በነበረበት ጊዜ ሲባሉ ወይም ሲወሩ ከነበሩ መረጃዎች መካከል አንዱ ምንድን ነው እና አሜሪካ ኢራን ውስጥ ፓይለቱን ከማዳን ጎን ለጎን ሌላ ተልእኮም ነበራቸው አይነት ነገር ሲባል ነበር። ኤኒዌይ መጨረሻው ምን ሆነ? ለምን ጸጥ እንደተባለ አላውቅም። ሞቶ ይሁን በህይወት ይሁን አይታወቅም። እንደምታውቁት ያው ጉዳት ደርሶበታል ተብሏል። ግን ጸጥ ነው የተባለው ከዛ በኋላ። አሁን እንደዚህ አይነት የመርከብ እንቅስቃሴዎቹ ሲሆኑ ምናልባት ቼክ እየተደራረጉ ሊሆን ይችላል፣ ወይም ደግሞ ሌቨሬጅ ለመያዝ በድርድር ጠረጴዛ ላይ አፐር ሃንዱን ወይም አብዛኛውን ተጽዕኖ ፈጣሪ ለመሆን ሌቨሬጅ ለመያዝ የሚደረግ ሊሆን ይችላል። ወይም ደግሞ የሆነ ኢንተለጀንስ ጉዳይም እየተከናወነ ሊሆን ይችላል። የሆነ የስለላ ጉዳይ የሆነ ምናምን የሆኑ ድራማዎች የሆነ የሚከናወኑ አለ አይደለ? ቢዮንድ ከመጋረጃዎቹ ጀርባ አናቅም። አሁን እንዲህ ብሎ መደምደም አይቻልም። ነገር ግን የሆነ ኢራን ለአሜሪካ ደብዳቤ ልታስገባ ነው ወይም ለአሜሪካ 14 ነጥቦችን ለያዘው ፕሮፖዛል ምላሽ ልትሰጥ ነው እየተባለ በሚገለጽበት ሰዓት ላይ ሆርሙዝ ሰርጥ ላይ እንደዚህ አይነት የለየለት የተኩስ ልውውጥ መጀመሩ በራሱ ይሄ በሁለቱ ሀገራት መካከል የሰላሙ ሂደት እንዳይመጣ የሚፈልግ አካል አለ ወይ የሚል ጥያቄ እንዲነሳ ያደርጋል። አሜሪካ መልሷን እየጠበቅኩ ነው ትላለች። ያው የተኩስ አቁም አልጣስኩም ትላለች። የተኩስ አቁም አልጣስኩም፣ የኢራንን መልስ እየጠበቅኩ ነው ትላለች። ኢራን ደግሞ የተኩስ አቁሙ ተጥሷል፣ በምንሰጠው ያጸፋ ምላሽ ላይም ውይይቱ ቀጥሏል የሚል ነገር አለ። ምናልባት በቀጣይ ሰዓታት እንዳልኳችሁ መልስ ሊሰጡ ይችላሉ ኢራናውያን። ስቲል ግን የሞቀ የለየለት ጦርነት ውስጥ ገብቷል ብለን የምንገልጸው አይነት ነባራዊ ሁኔታ ላይ የሉም ብለን ማብራራት እንችላለን። ትላንትና ሆርሙዝ ሰርጥ ላይ መቼስ ብዙ ነገሮችን እያየን ነበረ። ዩናይትድ አረብ ኤምሬትና ሳውዲ አረቢያ እንዲሁም ኩዌት የሚባሉ ሀገራት የቆሙበት የተለያየ ጽንፍ እጅግ በጣም የሚያስገርም ነው። ሳውዲ አረቢያና ኩዌት በእንትን ጉዳይ ላይ ለአሜሪካ የአየር ክልላቸውን ዘግተው እንደነበር ነግሬያቸዋለሁኝ። ከዛ ድጋሚ ቆየት ብለው ደግሞ ያስቀመጡትን እገዳ ወይም ክልከላ አንስተዋል። ነገር ግን እንደዚህ አይነት ነጥብ ላይ መጥተው አያውቁም። ትላንትም እኔም ትልቅ ዜና መሆኑን እንድታውቁት የፈለግኩት ለዛ ነው። እንዲህ አይነት ነጥብ ላይ መጥተው አያውቁም ሳውዲና ኩዌት። አሜሪካን በዚህ ደረጃ ተቃውሞ ወይም ከአሜሪካ የተለየ ፍላጎት ኖሯቸው አያውቅም። ቢግ ኒውስ ኦብቪየስ ነው። በቃ አንስተውታል። በአንድ ጊዜ የኢራን አድናቂ ሆነው ይቀጥላሉ ምናምን እንደዛ አይመችስ ታስባላችሁ ብዬ አልገምትም። ሳውዲና ኩዌት ከአንዳንድ ነገሮች ሁሉ ተገለባብጠው እንደዛ አይነት ሁኔታ ውስጥ ይገባሉ ብዬ አላስብም። ነገር ግን ምን ማለት ነው የሚለውን ነገር ካያችሁት ትልቅ ምልክት የሚሰጥ ነው ለአሜሪካ ዓለም አቀፋዊ ተጽዕኖ። እና በሆርሙዝ ሰርጥ ላይ እና አሜሪካ በቆዩ ቁጥር ለምሳሌ ፕሮጀክት ፍሪደም ብለው ጀመሩ። ያለ ስኬት ተጠናቀቀ። ቋንቋቸው ተደበላልቆ ነው እንጂ የተጠናቀቀው። ያለ ስኬት እኮ ብቻ አይደለም፣ ቋንቋቸው ተደበላልቆ እና አሜሪካ በአንድ መልኩ እነ ዶናልድ ትራምፕ በአንድ መልኩ የሚሰጡት መግለጫ አለ፣ እነ ፔቴክሴት በአንድ መልኩ የሚሰጡት መግለጫ አለ፣ እርስ በርሱ የሚጋጭ ነገር። እንደዛ አይነት ሁኔታ ውስጥ ሆነው ፕሮጀክት ፍሪደም ተጠናቀቀ። ኦፕሬሽን ኢፒክ ፍሪ በምን መልኩ እንግዲህ 40 ቀኑ ጦርነትን የምታስታውሱት ነው። እና እንደዚህ አይነት ጫናዎች ላይ እንደነ ኩዌት እንደነ ሳውዲ የመሰሉ ሀገራት አየር ክልል መዝጋት አይነት ዝንባሌ ውስጥ ሲገቡ በቆይታ በጊዜ ሂደት ውስጥ ከአሜሪካ ተጽዕኖ ጋር ተያይዞ እየመጣ ያለው ጫና በግልጽ ስለሚያሳይ አሜሪካ በዚህ ስፍራ ላይ በቆየች ቁጥር ይበልጥ ተጋላጭነቷ እየታየ ስለሆነ ዴስፕሬት ሊባል በሚችል ሁኔታ ውስጥ የሚገኙት እና አሜሪካ ናቸው። እንደኔ እይታ የመደራደሪያ ካርዱ የሚገኘው በኢራን እጅ ነው። አይደለም እንደኔ እይታ ደግሞ በእና አሜሪካ እጅ ነው ብሎ መከራከር፣ ሀሳቦችን ማምጣት ማቅረብ ይቻላል። ለዛም የሚቀርቡ መከራከሪያዎች ስላሉ እንደኔ እይታ ግን ዴፊኒትሊ የመደራደሪያ ካርዱ አሁንም ያለው በኢራን እጅ ነው። የመደራደሪያ ካርዱ በእነ ኢራን እጅ ስለሆነ ቀደም ብለው ሲያነሷቸው ከነበሩ ነጥቦች ሸብረክ ይላሉ ብዬ አላስብም። ሆርሙዝ ከቀደመው ወይም ከጦርነቱ በፊት ወደ ነበረው ነባራዊ ሁኔታ አይመለስም የሚለው ምናልባት እዚህ ጋር ትንሽ መለሳለስ ካሳዩ ምንም አይነት ገንዘብ አናስከፍልም፣ ነገር ግን የሆርሙዝ ሰርጥን ማስተዳደራችን እንቀጥላለን፣ ምክንያቱም ሉዓላዊ ግዛታችን ነው። ባይዘው ትላንትና የሆርሙዝ ሰርጥ ላይ እና አሜሪካ ተኩስ የተከፈተባቸው አንዱ ምክንያት የኢራንን የአየር ክልል ጥሰው በመግባታቸው ነው የሚሉት። ከዚህ ቀደም አሜሪካና ኢራን በተለያየ አጋጣሚ ችግር ውስጥ የገቡት ሁሌ ዩናይትድ ኪንግደምንም ጨምሮ ሁሌ የኢራንን የአየር ክልል በማለፍና ባለማለፍ መካከል እና አሜሪካ ኢንተርናሽናል ዋተር ነው ሆርሙዝ ቤዚክሊ
ዓለም አቀፍ ውሃ ነው ወይስ አይደለም? ዓለም አቀፍ የንግድ መተላለፊያ ነው እንጂ ዓለም አቀፍ ውሃ አይደለም። ሆርሙዝ ኢዝ ኖት አትላንቲክ። ዓለም አቀፍ የንግድ መተላለፊያ መስመር ነው። በዓለም አቀፍ መርህና ህጎች መሰረት አንድ ሀገር ከባህር ዳርቻዋ እስከ 12 ኪሎ ሜትር ድረስ ያለው ስፍራ እንደ ራሷ ተደርጎ ይቆጠራል። ኤክሰፕት ብሎ የተቀመጠ ነገር የለም። እንግዲህ እንደነ ኢራን ሲሆኑ ብሎ የተቀመጠ ነገር የለም። እነ ጅቡቲም ክሌም ማድረግ ይችላሉ፣ መብታቸው ነው። ችግሩ የሚመጣ ሁሌ እንደምላችሁ በዚህ ቦታ ላይ መርከቦች ሲያልፉ ሲያገድሙ ገንዘብ እናስከፍል ወደሚል ሁኔታ ውስጥ መምጣቷ ነው የኢራን ችግር እንጂ ያንን ቦታ ላስተዳደር ማለቷ መብቷ ነው። ስፌር ኦፍ ኢንፍሉዌንስን ተቆጣጠሬ ልቀጥል ማለቷ መብቷ ነው። ይህንን ፖይንት ምናልባት ሸብረክ ካሉ የገንዘብ ክፍያውን ጉዳይ የሚቀንሱ አይነት ሁኔታ ይፈጠራል እንጂ ሆርሙዝ ሰርጥን ወረድ እያስተዳደሩ መቀጠል የሚለው ስተክ የሚያደርጉበት ወይም በቃ የሙጥኝ የሚሉት አይነት ነጥብ ይሆናል። ኒክሌር ላይ እንዳልኳችሁ ነው በተወሰነ ኮምፕሮማይዝ የማድረግ አይነት አዝማሚያ መኖር አይቀርም። ለተወሰኑ ዓመታት ሳናበለጽግ እንቆይ ለምን ያክል ዓመታት በሚለው ላይ ነው በምህር ደረጃ ልዩነት ያለባቸው። ኢቭን ዩራኒየሙን እኔ ብዬ ማምነው አይነው እንትን ሊሆን ይችላል፣ ግን ዩራኒየሙን ወደ ሩሲያ መላክ ወይም ወደ ቻይና መላክ ያን ያክል የሚከብዳቸው አይደሉም። 60% የበለጸገውን ዩራኒየም አሜሪካ ችግሩ እኔ ካልወሰድኩ ነው የምትለው እና እነዚህ ነጥቦች ላይ እነ ኢራን የአቋም ለውጥ የሚኖራቸው አይመስለኝም። ምክንያቱም ብሎኬዱም ምንም የለወጠው ነገር የለም። ገና ለ4 ወራት ለ3 ወራት ያክል ሰርቫይቭ ማድረግ ትችላለች ብሎ የአሜሪካ የደህንነት መረጃ ራሱ ይፋ ያደረገው እንግዲህ ቀደም ብዬ የተዘገበው መረጃ ነግሬያቸዋለሁ። እና ለምን ትቸኩላለች ኢራን? ጦርነት ከፈለጉ ጦርነት ልትዋጋ ትችላለች። ኦልሬዲ 75% የሚሆነው የሀገሪቱ ወታደራዊ አቅም የባላስቲክ ምናምን ሚሳኤል አቅም እንዳልተነካ የራሱ የአሜሪካ ሪፖርት ቀርቧል። ከዛ ለዚህ የአሜሪካ ሪፖርት የቃል አቀባዩ ማለት የአፈጉባኤው ማን ነበሩ? የኢራን ፓርላማ አፈጉባኤ መሐመድ ጋሊባፍ 75% ብቻ አይደለም 120% ነው አቅማችን፣ እንዲያውም ከቀደመው ከጦርነቱ በፊት ከነበረው አቅማችን በላይ ደርሰናል እንደማለት ነውና በጦር መሳሪያ ጉዳይም እንግዲህ እና አሜሪካ የደህንነት መረጃ ጭምር ያለውን ነገር ነገርኳችሁ። ስለዚህ ለጦርነትም ቢሆን የምታንስ ሀገር አይደለችም ማለት። አሁን የማን ነው የሚብስበት የሚለውን ነገር ኢራን ከምትሰጠው መልስ መነሻ አድርገን እንዳልኳችሁ ነው። ኢራን መልስ ሰጥታ በኢራን መልስ ላይ እና አሜሪካ የሚኖራቸው መስማማትና ለመስማማት ነው ነገሩን ብዙ እንትን የሚለው ብዬ የማስበው። ኢራን አሁን ከነገርኳችሁ ነጥቦች በተለየ ሁኔታ ያን ያክል እንትን የምትላቸው ነጥቦች ይኖራሉ ብዬ አላስብም። የማዕቀቡ ጉዳይ፣ ፍሮዝን የሆነባት አሴት ጉዳይ የመሳሰሉት እነዛ ነጥቦችን ታሳቢ ማድረግ ይፈልጋል። ማንኛውም በዛሬው ጥንቅራችን የተመለከትናቸው ጉዳዮች እነዚህ ነበሩ። ኢራን ልትወስድ የምትችለው ያጸፋ ምላሽ እንግዲህ 48 ሰዓታት ሞልቷል። የ48 ሰዓታት ከሞላ በኋላ እና አሜሪካ ኢራን ካልመለሰችላቸው ምን እንዲያደርጉ ይችላሉ ሲባል አይ ዶንት ቲንክ ምንም የሚያደርጉ አይመስለኝም። ሌላ ተጨማሪ 48 ሰዓታት የሚሰጡ ይመስለኛል እንጂ አይ ዶንት ቲንክ ለጦርነት ዝግጁ የሆኑ አይመስሉኝም። ማለት ለጦርነት ዝግጁ የሆኑ አይመስሉኝም ማለት አዋጭ አይሆንላቸውም። ጦርነት ውስጥ መግባት ለና አሜሪካውን ድጋሜ አዋጭ የሚሆንላቸው አይመስለኝም። ስለዚህ እሱን ነገር ታሳቢ ማድረግ ይፈልጋል። ማንኛውም አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። ነጻነት ላቀው ነበርኩኝ አብሬያችሁ የቆየሁት። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ